ብዙ ቀን ተጠጣዋለሁኝ እና ውጭ ላይ እንደዚህ ፈራረሽኩኝ። ዶናቴም ደርሷል። እንደዚህ ላይክ እያደረጋችሁ ጀምሩት። ቪዲዮን ላይክ አድርጉ። ግን ታው እያያችሁ አትውጡ። ብሎግ እያደከመኝ ነው። ብጠብቅ አልመጣም አሊ። አሁንስ እንደው መጨቃጨቅ ሰልችቶኛል። በቃ ከመጣ አልመጣ ምናምን አልለውም። በልጅ ልቤ ሞቷል። ድሮ ቢሆን ፋይት ነበረ። ቀኑ ሙሉ በቃ ቢዚ ሆናችሁ ነው የምትውሉት። ቤት የምትውሉ ሰዎች በተለይ ወንድ ልጅ ካለ ትላላችሁ አልሐምዱሊላህ ነው። እና እናንተ ሞክራችሁ እንግዲህ ትወዱታላችሁ። ይሄን እኔ ሁሉንም ሞክሬዋለሁ፣ ግን እንደዚህ ገብስ የተመቸኝ የለም። እንደዚህ አሰራር ማለት ነው። ብቻ የምሳይል በላ ነው። ኪኒቶ ትናንቱ ኪኒቶ ትናንት ነበር የሰራሁት ብያቸዋለሁ። ዛሬ እንደዚህ ደርሶልኛል። ከዛ እዚህ ጋር ደግሞ ይሄ ወይራ ነው። ወይራውን ለምንድን መሰላችሁ እንደዚህ አዘጋጅቼ ላጥንበት። አይ ምንም የሚቻሉ አይደሉም። በቃ እነዚህ ጋር ቤት አዘጋጅቼ ነው፣ ግን በቃ ምንም ልችላቸው አልቻልኩም። በቃ ቦክሰኛ ነው የሆኑብኝ እርስ በርስ ማለት ነው። አንዱ ሲመታ እንዴት አደራችሁ? ደህና ናችሁ ቤተሰብ? እንዴት ናችሁ? እኛለን አልሐምዱሊላህ። ዛሬ ደግሞ ያው እንግዲህ በብሎግ መጥቻለሁኝ። ላይክ እያደረጋችሁ ጀምሩት። ቪዲዮን ላይክ አድርጉ። ግን ታው እያያችሁ አትውጡ። ብሎግ እያደከመኝ ነው እና ላይክ እያደረጋችሁ ውጡ። ለማንኛውም ያው ውሏችን የሚጀመረው ከቁርስ አይደለ? ቁርሴን ሰራሁኝ። ቀለል ያለ ቁርስ ቂጣ ፍርፍር። በነገራችን ላይ ቀለል ይላል ቂጣ ፍርፍር ለመስራትም። እና ያው እንግዲህ ድካሜን ለመቀነስ ብዬ ቂጣ ፍርፍር ሰራሁኝ እና ቁርሳችንን በላን። ቤታችንን አጸዳዳን። እዚህ ጋር በቃ ወንድ ልጅ የወለደ ሰንደል ሰክቼ መዞሪያ አይቀርም ወደፊት። እና ለማንኛውም አይ ምንም የሚቻሉ አይደሉም። በቃ እነዚህ ጋር ቤት አጸዳድጄ ነው፣ ግን በቃ ምንም ልችላቸው አልቻልኩም። በቃ ቦክሰኛ ነው የሆኑብኝ እርስ በርስ ማለት ነው። አንዱ ሲመታ ተመልከቱ እንዴት እንደሚላቀሱ። እና ለማንኛውም አባታቸው ፀጉር ቤት ወሰዳቸው። ከዚህ በኋላ ብቻዬን ነኝ ቤት ውስጥ ማለት ነው። ፀጉር ቤት ሄዱልኝ እና እዚህ ጋር ኪሊቶን ሰራ ነው። የማታ ነው ይሄ ቪዲዮ የቀረጽኩት። ይሄንን ትናንትና ከሰዓት በኋላ ማለት ነው። እና ኪሊቶ ሰራ ነው። ለማንኛውም ኪሊቶ እንዴት ነው የሚሰራው ላላችሁኝ፣ ቆይ ያሳያችኋለሁኝ። እሳቴን አያያዝኩኝ መጀመሪያ እንግዲህ። ከዛ ገብስ አለኝ። ገብሴ እዚህ ጋር ገብሱን ያልተለቀመም ነበረ፣ ለቃቀም ነው ገብሱን ማለት ነው። ከዛ እዚህ ጋር ደግሞ ይሄ ወይራ ነው። ወይራውን ለምንድን መሰላችሁ እንደዚህ አዘጋጅቼ ላጥንበት ባሊውን ማረግበትን ኪሊቶ ማስገባበትን ባሊ ላጥ ነው ማለት ነው። እና ወይራው ከተያያዘ በኋላ እንደዚህ ባሊው እንዳይቃጠልብኝ ጎማ ላይ አድርጌ እጥና አደረኩት። ይኸው መቆላት ጀመረ ማለት ነው። እና እንደዚህ አድርገን ገብሳችንን ቆላን። ያው ገብሱ እየተቆላ ነው። በነገራችን ላይ የየሁሉም ቤት አሰራር ይለያያል። ገብስ እኔ በብዙ አይነት መልኩ ነው የማውቀው በየቦታው ሲሰራ ማለት ነው። እና እናንተ ሞክራችሁ እንግዲህ ትወዱታላችሁ። ይሄን እኔ ሁሉንም ሞክሬዋለሁ፣ ግን እንደዚህ ገብስ የተመቸኝ የለም። እንደዚህ አሰራር ማለት ነው። ለማንኛውም ከዛ እንደዚህ ጥቁር ካለ በኋላ ቡና አይነት ከለር ከያዘ በኋላ እንደዚህ ውሃ አዘጋጅታችሁ ውሃ ውስጥ ተግፉታላችሁ። እየጋፋችሁ ታደርጉና ከዛ ክድን ታደርጉታላችሁ። እኔ ትንሽ ነው የምሰራው፣ 2 ኪሎ ምናምን ነው የሚሆነው። ለአንድ ቀን ለ2 ቀን ነው በቃ የምፈልገው። እና ወይራው እንደዚህ በደንብ ታጥኗል። በነገራችን ላይ የወይራው ሽታ ቃናው በጣም ነው ደስ የሚለው። በደንብ በወይራ ካጠናችሁት ባሊያችሁን። ከዛ እንደዚህ ፍና አድርገን የተወሰነ ያስቀመጥነውን ገብሱን በቀዝቃዛ ውሃ ላይ ነው የምታረጉበት። ነገራችን ላይ ሙቅ ውሃ ምናምን በጣም ቅዝቅዝ ያለ ሳይሆን በቃ የኛ አካባቢ ውሃ አሁን ለብ ያለ ነው፣ ሙቀትም ስለሆነ እሱ ውሃ ውስጥ አደረኩትና ቁጭ አደረግነው የተወሰነ ክድና አድርገን። ከዛ በኋላ ባሊያችን ላይ ያደረግን ያጠነው ባሊ ላይ። ከዛ በቃ 1 ቀን አቆይቼ ነው የምጠቀመው። እና ምሳ እየሰራሁ ነበር። እዚህ ጋር ደግሞ ከጠዋቱ የቀጠለ ቪዲዮ ሳይንሰራራሁኝ እና እዚህ ጋር ገላይን ተጣጥቤ በጣም ደክሞኛል እና ድብርት በቃ ዝም ብሎ እየደበረኝ ነው እላችኋለሁኝ። እኔ አላቅም እንደሆነ በዛ ላይ ሙቀቱን ነግራችሁ አልችልም። ከምትጠብቁት በላይ ነው። ግንቦት እናንተ ጋር ግን እንዴት ነው? በተለይ ኢትዮጵያ ውስጥ የግንቦት ሙቀት ከሚሴ በቃ ተቃጠልን አልኳችሁ እንዴት እንደሚያቃጥል በቃ አልቻልነውም ሙቀቱን እና በጣም ያስጠላል በቃ ሙቀቱ ጋር። ከዛ ደግሞ እዚህ ጋር
ያው ምሳ ሰራራሁኝ አይደለም ምሳችን ልንበላ ላቀራረብ ነው። ብጠብቅ አልመጣም አሊ። አሁንስ እንደው መጨቃጨቅ ሰልችቶኛል። በቃ ከመጣ አልመጣ ምናምን አልለውም። በልጅ ልቤ ሞቷል። ድሮ ቢሆን ፋይት ነበረ። ለብቻዬ እንደዚህ ቀረብረብ አደረኩና ራሴን ካድማለሁኝ። አልመጣም እሱ። ብቻዬን ምሳዬን ልበላ ነው። ኪኒቶ ትናንቱ ኪኒቶ ነበረ፣ በትናንት ነበር የሰራሁት ብያቸዋለሁ። ዛሬ እንደዚህ ደርሶልኛል። እኔ ሲፈላ ብዙም አልተመቸኝም። በተለይ ደግሞ ለምታጠቡ ሰዎች እንደኔ አጥሚት ምናምን እንደሚሰለቻችሁ ለማትወዱ ሰዎች ኪኒቶ እንዴት ጡት እንደሚሆን ይሄ ገብስ ማለት ነው። ጡት እንዴት እንደሚሆን እንዴት በቃ ጡታችሁ አያቋርጥም ለምታጠቡ ሰዎች። ጣዕሙ ራሱ እኔ በጣም ነው የተመቸኝ። አንድ ቀን ነው ማዘጋጀው። ትናንት አዘጋጅቼው ለዛሬ ከሚሴ ሙቀት ነው ብርዳማ ሀገር የሆናችሁ 2 ቀን ብታስቀምጡት ነው። እኔ በጣም ፍልት ሲል አልወደድኩትም። ሳይፈላ በቃ እንደዚህ ገብሱን ብቻ ነው መጠጣት የምፈልገው። ትንሽ የስኳርና ትንሽ የቀረፋ የዛኑ ቀን አረግበታለሁ ባልዲው ላይ። ከዛ በኋላ ስኳር እየጨመርኩ ነው የምጠቀመው። ስጠጣ ፍሪጅ አስገባውና ሁሉንም አጥርዬ ፍሪጅ አድርጌ ስኳር እየጨመርኩ እጠቀማለሁ። ቡናዬንም ጠጣጣሁኝ። በቃ እዚህ ጋር በቆሎ ነበረ። ልጆቹ ጥበሽልን ሲሉኝ ደግሞ ከሰላይ ያስኩኝና ቀኑ ሙሉ በቃ ቢዚ ሆናችሁ ነው የምትውሉት። ቤት የምትውሉ ሰዎች በተለይ ወንድ ልጅ ካለ ትላላችሁ አልሐምዱሊላህ ነው። ቢዚ ሆናችሁ ነው የምትሉት። እነሱን መገላገሉ ራሱ አንድ ስራ ነው። በቆላቸውን ጠበስኩላቸው በሉ። አሊም አልመጣም። ምን ሆኖ እንዳልመጣም አላቅም። አንድ በሉት ይሄን ሰውዬ አንድ በሉልኝ። ከዛ ደበረኝ። አሁንም ተነሳሁና ደግሞ ዶናት መስራት ጀመርኩኝ። ዶናቴን ጠባበስኩና ደግሞ እዚህ ጋር ኑስካፌ ልሰራ ነው። እናንተ ኑስካፌ የምትሰሩት እንዴት ነው? እኔ የማውቀው አሰራር እንደዚህ ነው። ኑስካፌ ያው እንደዚህ ግማሽ ስኳር ግማሽ ኑስካፌውን አረግና በስኒ ለካታለሁኝ። ከዛ በኋላ በመፍጫም ይቻላል፣ መብራት የለም እኛ ጋር። አሁን በሃይላንድ ነው በጠብጠው። እኔ ግን በመፍጫ ብዙ ጊዜ አልበጠብጥም፣ በሃይላንድ ነው የማደርገው። አንድ ሃይላንድ ውስጥ እንደዚህ አነስ ያለች ሃይላንድ እንደውም ካገኘሁኝ እሱ ውስጥ አደርግና ሃይላንድ ስላጣሁ ያው 1 ሊትር ሃይላንድ ነው ያደረኩት ዝም ብዬ ቂጡ ላይ። ከዛ ይሄንን ቀጠቅጠዋለሁ አልኳችሁ፣ እመታዋለሁኝ እንደዚህ በደንብ ውፍር እስከሚል ድረስ። ያው ውፍር ብሎልኛል። በደንብ ነው መታው፣ ግን በደንብ ነው ቅጥቅጥ ማደርገው። ሳላሳያችሁ ራሱ ብዙ ደቂቃ ይዤ እየዞርኩኝ ሁሉ እየቀጠቀጥኩት ነበረ። እንደዚህ ቅጥቅጥ ካደረኩት በኋላ ውፍር ይልልኛል። ወተትን የምወደው ኒዶ ነው። የላም ወተት አልወድም። እንደኔ የላም ወተት የማትወዱ አላችሁ? እኔ የላም ወተት አልወድም፣ እርጎ ይሻለኛል። እና ወተት አልጠጣም እኔ። እና ይሄን ግን ኒዶውን እጠጣዋለሁ። የላም ወተት እኔ እንጃ፣ እኔ ከልጅነት የጀመረ ነው አልወድም፣ ደስ አይለኝም። ኒዶውን ግን ለምጄዋለሁ። ኒዶውንም ለምጄው ነው እንጂ ደስ አይለኝም ነበረ። እና ወተቴን አፈላሁ። እንደዚህ ውፍር አለልኝ። ያያችሁት ነው ኑስካፌውን። ከዛ ወተቱን እጨምርበታለሁ። ከላይ ያፈላሁትን ወተት ስለባቦቱ ገባብኝ። ካሜራ ባንድ እጄ ይዤ ነበርና ምንም ማድረግ አልቻልኩም። በኋላ አወጣዋለሁኝ እና እንደዚህ ቢያምር ማኪያቶ ኑስካፌ፣ በኢትዮጵያ ማኪያቶ እና ኑስካፌ ሆነልኝ። ቆንጆ ኑስካፌ ነው። ከፈለጋችሁ ጥቁር የምትፈልጉ ጠቆር፣ ነጣ ያለ የምትፈልጉ ነጣ አድርጋችሁ መጠቀም ትችላላችሁ። ቡናውን አነስና በዛ አድርጋችሁ። የቀረውን ኑስካፌ ግን ፍሬዘር ነው የማስገባው። ብዙ ቀን እጠጣዋለሁኝ እና ውጭ ላይ እንደዚህ ፈራረሽኩኝ። ዶናቴም ደርሷል እንደዚህ በቃ አየሩም። ከዛ ድብርቱም እንዲለቀኝ የማላደርገው ነገር የለም። ቤት ቁጭ ስል ቤት ነኝ። ባባንም ትንሽ ክትባት ተከትቧሙ ስለነበር ቤት ውስጥ ስለሆንኩኝ ድብርቱ እንዲለቀኝ የማላደርገው ነገር የለም። እንደዚህ ዶናቴንም እኔንም ሰራርቼ ኑስካፌንም አቅርቤ ውጭ ላይ ደግሞ በቤት ቁጭ ማለት አይታሰብም። ውጭ ላይ ቁጭ ብዬ ደግሞ ትንሽ አየር እየወሰድኩ ነው እላችኋለሁኝ። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ሆናችሁ